እንደ አማኞች መጽሐፍ ቅዱስ በዕብራውያን 1 ላይ እንደሚነግረን ስፍር ቁጥር በሌላቸው የመላእክት ቡድን ተከበናል። ነገር ግን እነዚህ ከእግዚአብሔር የተላኩ መለኮታዊ መልእክተኞች በተፈጥሮ አይኖቻችን የማይታዩ ለእኛ ግን በንቃት ያገለግላሉ። በዚህ ቪዲዮ ውስጥ ከመላእክት ጋር መሆናችሁን ለማወቅ 5 ስውር ምልክቶችን እገልጽላችኋለሁ። ስለዚህ አንደኛው ያልተለመደ አካላዊ ሙቀት ምልክት እንጀምር። መላእክት ከእናንተ ጋር መሆናቸውን የሚያሳይ የመጀመሪያው ምልክት ያልተለመደ አካላዊ ሙቀት፣ ማለትም ስትጸልዩ ወይም ስታመልኩ ያልተለመደ አካላዊ ሙቀት ሲሰማችሁ ነው። በሰውነታችሁ ውስጥ ሙቀት ሲፈስ ወይም በውስጣችሁ የሚከብብ ሞቅ ያለ ስሜት ሊሰማችሁ ይችላል። በመጽሐፍ ቅዱስ ውስጥ እንደ ሴራፊም ያሉ አንዳንድ መላእክት የሚቃጠሉ ተብለው ይጠራሉ። ይህም በእግዚአብሔር ፊት ለመኖር ያላቸውን የሚነድ ፍቅርና ቅናትን ያመለክታል። ሴራፊም የሚለው ስም በዕብራይስጥ ቃል ሳራፕ ከሚለው ስም የመጣ ሲሆን ትርጉሙም በትክክል መቃጠል ወይም መንደድ ማለት ነው። አሁን ምናልባት ትጠይቁ ይሆናል፣ ይሄ በእርግጥ የመላእክት ሳይሆን የመንፈስ ቅዱስ የተገለጠ መገኘት ሊሆን ይችላል ብላችሁ ትጠይቁ ይሆናል። መልሱም ፍጹም አዎ ነው። የመንፈስ ቅዱስ የተገለጠ መገኘት ብዙ ጊዜ ከሰው አቅም በላይ የሆነ ሙቀትን ያመጣል። ነገር ግን መላእክት ብዙ ጊዜ ከመንፈስ ቅዱስ እንቅስቃሴ ጋር እንደሚመጡ መገንዘብ አለብን። ሁለቱም አብረው ይሰራሉ። ነቢዩ ዳንኤል ያጋጠመውን የመላእክት ግኝት እንዴት እንደገለጸው እወደዋለሁ። እርሱም የመልአኩ ሰውነት እንደ ውድ ድንጋይ ነበረ፣ ፊቱም እንደ መብረቅ ብርሃን ይመስል ነበረ፣ አይኖቹም እንደ የሚነዱ መብራቶች እንደ እሳት ብርሃን ነበሩ። የዚህ የመላእካዊ ፍጥረት የሚነዱ አይኖች እጅግ ከፍተኛ መንፈሳዊ ሙቀትን አመጣ። ይህም እኛ በጥልቅና በፍቅር ሞልቶ ምስጋና፣ አምልኮና ጸሎት ስንገባ ሊሰማን ይችላል። እግዚአብሔርን በቅናት ስናመልክ መላእክት ይሰበሰባሉ። መንፈሳዊው አየር ሁኔታ በግልጽ ሁኔታ ይቀየራል። አካላችንም ይህንን ለውጥ እንደ ያልተለመደ ሙቀት ያስተውላል። እኛ እንደ ሙቀት ወይም እንደ እሳት የምንሰማው በእውነቱ በአካባቢያችን ከፍ ያለ ሰማያዊ እንቅስቃሴ የሚፈጥረው አካላዊ ውጤት ብቻ ነው። ስለዚህ በሚቀጥለው ጊዜ በጸሎት ወይም በአምልኮ ጊዜ ያንን መቃጠል ወይም የእሳት ስሜት ሲሰማችሁ በእግዚአብሔር ዙፋን ዙሪያ በአምልኮ የሚነዱ ሴራፊም መላእክት ከእናንተ ጋር እንዳለ ተገንዘቡ። ምልክት 2 ድንገተኛ ደስታ። መላእክት ከእናንተ ጋር እንዳሉ የሚያመለክተው አንዱ ምልክት በጸሎት ጊዜ ድንገተኛ እንደሚፈነዳ ደስታ ወይም የመንፈስ ሲሰማችሁ ነው። በሉቃስ ምዕራፍ 2 መልአክ ለእረኞች ተገልጦ የኢየሱስ ልደት እያስታወቀ ታላቅ ደስታ የሆነ መልካም ዜና አመጣላችሁ አለ። እግዚአብሔር ብዙ ጊዜ መላእክተኞችን ልዩና ከሰው አቅም በላይ የሆነ ደስታ ለማምጣት ይልካቸዋል። ስለዚህ ምንም የሚታይ ምክንያት ሳይኖር ያልተጠበቀ ደስታ ወይም ከፍተኛ ሐሴት ሲሰማችሁ የመላእክት ጉብኝት ሊሆን ይችላል። መላእክት ራሳቸው ደስተኛ ፍጥረታት ናቸው። ሳራ በእርጅናዋ ምክንያት ተስፋ እንኳን ብታጣ እርጉዝ መሆኗን ስታውቅ እንዲህ አለች፣ እግዚአብሔር ሳቅ አመጣልኝ። በዕብራይስጥ ቋንቋ ይስሐቅ የሚለው ስም በትክክል ሳቅ ማለት ነው። ይህ ከሰው አቅም በላይ የሆነ ደስታ መላእክት የመጡና መልካም ዜና እንዳመጡ ምልክት ነበር። በመዝሙር 16:11 ላይ እንዲህ ይላል፣ በእግዚአብሔር ፊት ሙሉ ደስታ አለ። ስለዚህ መላእክት ከሰማይ መገለጦችን ሲያውጁ በቀረቡ ጊዜ የእርሱ ዓለም ከኛ ዓለም ጋር እንደሚቀላቀል ይጀምራል። እኛም የሰማያዊ ደስታቸው መለኪያዎች እናያለን እና ደስታንም እናስታውሳለን። ሉቃስ 10 ደቀ መዛሙርቱ በኢየሱስ ስም አጋንንትን ካስወጡ በኋላ ሲመለሱ በታላቅ ደስታ ተመልሰው እንደመጡ ይናገራል። መናፍስት ክፉዎች እንኳን ለእነሱ በመገዛታቸው ተደስተው ነበር። እንዲሁም ከመላእክት ጋር የቀረበ ግንኙነት ድንገተኛ መንፈሳዊ ደስታና የደስታ ክብረ በዓል ያመጣል። ስለዚህ በጸሎት ጊዜ ያልተጠበቀ የሚፈነዳ ደስታ ወይም የመንፈስ ቀላልነት በድንገት ከተነሳ መላእክት ከእናንተ ጋር እንዳሉ ይገልጻል። ምልክት 3ኛው
ከመጠን በላይ የሆነ ጥንካሬ ወይም የሚፈስ ኃይል። ሶስተኛው ምልክት መላእክት ከእናንተ ጎን እንዳሉ የሚያመለክተው በጸሎት ጊዜ ያልተለመደ ኃይልና ማበረታታት ስትቀበሉ ነው። በጸሎት ጊዜ ይሄ ያልተለመደ ማበረታታት ተፈጥሮባችሁ ያውቃል? መጀመሪያ በጣም ደክማችሁ እንኳን አይናችሁን ለመክፈት እየታገላችሁ ትጀምራላችሁ። ነገር ግን ወደ ጸሎት በጥልቅ ስትገቡ በድንገት እንደተበረታታችሁ፣ እንደነቃችሁና እንደተንቀሳቀሳችሁ ትሰማላችሁ። ይህም በድንገት ብርታት ንቁ መሆን በሉቃስ ምዕራፍ 22 ቁጥር 43 ከሰማይም መጥቶ የሚያበረታ መልአክ ታየው። በኢየሱስ ላይ የተከሰተውን ነገር በትክክል ያንጸባርቃል። ኢየሱስ በብርቱ ጸሎት ሳለ በኃይል ከሰማይ መላእክት ሲያበረታቱት ታዩት። ኢየሱስም በብርቱ ጸሎት እያለ ኃይለኛ ጸሎትን አድሰው አካላዊ ኃይሉን አድሰው አበረታቱት። ከዚያም በኋላ ደካማ አልነበረም። ዓላማውን ለመፈጸም በልዩ መንፈሳዊ ኃይል በረታ። እናንተም ድካማችሁ እንደሚበተንና በፋንታው ኃይል እንደሚነሳ ሲሰማችሁ ይሄ መላእክት በቦታው እንደደረሱ ምልክት ነው። እግዚአብሔር በዚያ ትክክለኛ ሰዓት ለሚጠብቃችሁ ተልእኮ እንዲያደርሱና እንዲያበረክቱ ልኳቸዋል። አንድ አስፈላጊ ነገር ማስታወስ አለብን። መልአኩ ኢየሱስን በችግሩ ሰዓት ሲያበረታው መጽሐፍ ቅዱስ አንድ ጥልቅ ነገር ያሳያል። የኢየሱስ ላብ እንደ ታላቅ የደም ጠብታዎች እንደሚወርድ ነበረ። ጥርጥር የለም። ኢየሱስ በጸሎት ሲገባ እጅግ ከባድ መንፈሳዊ ጦርነት ውስጥ ገብቶ ነበር። እንዲሁም እናንተ በትግል መካከል እጅግ በኃይልና በማበረታታት ስትሞሉ ከተሰማችሁ መላእክት ለጦርነት እያበረታቷችሁ ነው ማለት ነው። በእጅግ አስቸጋሪ ፈተናዎች ውስጥ ብቻችሁን አይደላችሁም። የሰማይ እርዳታ መጥቷል። በዚህ ሁኔታ ውስጥ እንዲመሩና እንዲያልፉ ከእናንተ ጋር ናቸው። ጾም እንኳን እጅግ ደካማ አድርጓችሁ ቢሆንም ከእናንተ ጋር ለመሄድ መጥተዋል። ምልክት አራተኛው የብርሃን ግልጽታዎች ከእናንተ ጋር እንዳሉ የሚያመለክተው በጸሎት ጊዜ አይኖቻችሁን ዘግታችሁ እያለ ቀስ ያለ ብርሃን ስታስተውሉ ነው። በመጽሐፍ ቅዱስ መላእክት ብዙ ጊዜ የሚያበሩና የሚያንጸባርቁ ፍጥረታት እንደሆኑ ተገልጿል። በማቴዎስ 28 ላይ በኢየሱስ ባዶ መቃብር የተገለጠው መልአክ መልኩ እንደ መብረቅ ነበር ተብሎ ተጽፏል። የእነርሱ የሚያስደንቅ ብርሃን ከሙሉ መረዳታችን በላይ ነው። እነዚህ ብሩህ መላእክታዊ ፍጥረታት ወደ እናንተ ሲቀርቡ የብርሃናቸውን ትንሽ ግልጽታ ምናልባት በተፈጥሯዊ አይኖቻችሁ ዘግታችሁ እንኳን ልታስተውሉ ትችላላችሁ። ይሄ ሐሳብ ወይም ምናብ ብቻ አይደለም፣ በመንፈሳዊ ዓለም ያለውን እውነታ እየተገነዘባችሁ ነው። በመዝሙር 104:2 ላይ እግዚአብሔር ራሱን በብርሃን እንደሚሸፍን ይናገራል። በክብሩ ፊት ዘውትር የሚኖሩ መላእክትም በዚህ ተመሳሳይ ብሩህ ብርሃን ይበራሉ። መላእክት ወደ እናንተ ሲቀርቡ የሚያወርዱትን እጅግ የሚያበራ ብርሃን ከዓለማቸው ወደ ዓለማችን ይገልጣል። እናንተም በተፈጥሯዊ ስሜታችሁ የብርሃናቸውን ቀላል ግልጽታ ልታስተውሉ ትችላላችሁ። በሚቀጥለው ጊዜ አይኖችን በመዝጋት በጥልቅ ለመጸለይ ስትዘጋጅ ለማንኛውም ቀስተኛ ብርሃን አንጸባራቂ ብልሽታዎች ወይም የብርሃን ስሜቶች ንቁ መሆን አለብህ። እነዚህ አጭር ጊዜ የሚታዩ እይታዎች ምናልባት ጉብኝቶች በሂደት ላይ እንዳሉ ሊያመለክቱ ይችላሉ። የምታየው ብርሃን እጅግ የሚያበራ ኃይለኛ ብርሃን መሆን አያስፈልገውም። ቀስተኛ ምልክቶችና ብልሽታዎች እጅግ አስፈላጊ ናቸው። አምስተኛው ምልክት አካላዊ መገለጫዎች። አምስተኛው ምልክት መላእክት ከእናንተ ጋር በቅርብ እንዳሉ የሚያመለክተው እንኳን በተፈጥሯዊ ስሜቶች ራስህ በሚሰማ መልኩ ልዩ ከተፈጥሯዊ በላይ የሆኑ መገለጫዎችን ሲያገኝ ነው። አንዳንድ ጊዜ መላእክት በከፊል ሊታዩ ይችላሉ፣ ወይም ለኛ የሚታይ የሚሰማ ወይም የሚነካ አካላዊ መልክ ሊይዙ ይችላሉ። ለምሳሌ በኦሪት ዘፍጥረት 18 ላይ አብርሃም ከ3 መላእክት ጋር ያጋጠመውን ታሪክ አስብ። አብርሃም ከ3 መላእክት ጋር ያገኛቸው ጊዜ እነርሱ እንደ ተፈጥሯዊ ሰዎች ተመስለው ተገለጡ። አብርሃም በተፈጥሯዊ አይኖቹ አያቸው፣ አነጋገራቸውም፣ ለመብላትም ምግብ አዘጋጀላቸው። ወይም በሁለተኛ ነገሥት ምዕራፍ 6 ላይ ኤልሳ ለአገልጋዩ አይኖቹ እንዲከፈቱ በጸለየ ጊዜ አስታውስ።
አገልጋዩ ወዲያውኑ ተራራው በእሳታማ የመላእክት ፈረሶችና ሰረገሎች ተሞልቶ እንዳለ አየ። ከዚያ በፊት ግን ከሱ የተሰወረ ነበር። መላእክት መንፈሳዊ ፍጥሮች ስለሆኑ በተፈጥሯዊ ዓለማችን ውስጥ በከፊል ወይም በተገደበ አካላዊ መልኩ ሊገለጡ ሊመረጡ ይችላሉ። እግዚአብሔር መገኘታቸውን ለእኛ ለማጠናከር ሲፈልግ መላእክት አንድ የሚታይ የሚሰማ ወይም የሚነካ መልክ ሊወስዱ ይችላሉ። ይህ በደማቅ ክፍል ውስጥ ብቻ ሳይሆን በንቃት ነክተህ እያለ መላእክት በእነዚህ መንፈሳዊ ከተፈጥሯዊ በላይ መንገዶች ሲገለጡ የእግዚአብሔርን መልእክት እየተናገረ የመልአክ ድምጽ በግልጽ ልትሰማ ትችላለህ። በእነዚህ ከተፈጥሯዊ በላይ መገለጫዎች ጊዜ አካላዊ ስሜቶቻችን በማይታየው ዓለም ዙሪያችን የሚከናወነውን እንደ መንፈሳዊ አንቴና ይቀበላሉ። እነዚህ የመላእክት መልእክቶች እና ምልክቶች ስታስተውል እግዚአብሔር ቅዱሳን መላእክተኞቹን እንዲያገለግሉ ስለላካቸው በድፍረት በከፍተኛ ድምጽ አመስግነው። እና መላእክት መልእክት በቀጥታ ከእግዚአብሔር ዙፋን ሊያመጡ ይችላሉ። ከሁሉ በላይ ግን የመላእክት እንቅስቃሴ ሲሰማ በፍርሃት አትመለስ። በእምነትና በአክብሮት ቀርበ ጌታን አመስግን። የማይቋረጥ መገኘቱንና ከተፈጥሯዊ በላይ ድጋፍን ስለሚያረጋግጥልን ታማኝ አምላካችን ከምናስበው ይልቅ ሁል ጊዜ ቀርቦ ነው። መላእክት የእርሱ ስውር አስፈጻሚዎች ናቸው። በየቀኑም ለእኛ ድንቅ ነገር ያደርጋሉ። ብዙ ጊዜ ባይታዩም እኛ የእነርሱን እንቅስቃሴ በእነዚህ ምልክቶች አንዳንድ የተባረኩ እይታዎችን እንመለከታለን። በእነዚህ ምልክቶች አስታውስ። መዝሙር ምዕራፍ 103 ቁጥር 20 መላእክት የእግዚአብሔርን ቃል ድምጽ ወዲያውኑ እንደሚሰሙና እንደሚታዘዙ ይነግረናል። ስለዚህ መጽሐፍ ቅዱስን በቀጥታ ተናገር። የእግዚአብሔርን ተስፋዎች በሕይወት ላይ አውጅ። ይህ መላእክትን ያነቃቃል፣ የሰማይ ሀብቶችንም ከጸሎት ጋር እንዲስማሙ ያደርጋል። ስለመመልከታችሁ እናመሰግናለን። ቪዲዮዎቻችን ከወደዳችኋቸው እባካችሁን የዩቲዩብ ቻናላችንን ለመከታተል ሰብስክራይብ አትርሱ።